አንዴ ምን ተከሰተ መሰላችሁ? መልእክተኛው አለይሂ ሰላቱ ሰላም በአንድ ጉዞ ላይ ናቸው። በረሃውን አቆራርጠው ሲሄዱ አንድን ገጠሬ ፍየሎችን እየነዳ ግመሎችን እየነዳ ተመለከቱት። ከዛም ሰላም አሉት። መለሰላቸው። ኢላ አይን ያ አዕራቢ፣ አንተ ገጠሬ ወደ የት ነህ አሉት። ቃለ ኢላ አህሊ፣ ወደ ቤቴ ነው አላቸው። ሀለከ ኢላ ኸይር፣ መልእክተኛውን ተመልከቱ። ዳዕዋ ደርሳቸው ጊዜም ቦታም የለው። ፊ ኩሊ ዘማኒን ወመካኒን ወአሕዋል፣ በሁሉም ተጨባጭ ዳዕዋ የሚያደርጉት። ሀለከ ኢላ ኸይር፣ እንደው መልካም ነገር ልጠቁመህ ትሻለህ እንዲ አሉት። ቃለ ማዛ፣ እሱ ምንድን ነው አላቸው። ተሽሀድ አን ላ ኢላሃ ኢላላህ፣ ከአላሆች በእውነት የሚገዙት ጌታ አለመኖሩን መስክር። ወአኒ፣ እኔ ደግሞ ረሱሉላህ፣ እኔ ደግሞ የአላህ መልእክተኛ መሆኔን መስክር አሉት። ቃለ ፈመን የሽሀዱ ለክ፣ ይህን እውነት ስለመሆኑ ማን ይመሰክርልሃል? ይህን ሁሉም ሰው ሊጣራ ይችላል። እዚህ የሆነ ተአምር ማሳየት አለባቸው። ረሱል ሰለላሁ ዐለይሂ ወሰለም ዞር ሲሉ በረሃው ላይ አንዲት ትንሽ የቴምር ዛፍ ቆማለች። እቺ ቴምር ዛፍ አሉት። ሲሉት ሰውየው ግራ ተጋባና አያቸው። እንዴት ዛፍ ይናገራል? ምን ብላ ስትመሰክራለች? ሂድና የአላህ መልእክተኛ ይጠራሻል በላት አሉት። ሰውየው በጣም ተገርሞ ወደ ዛፏ ሄደ። ፈቀድ ظن أنه قد استهزئ به ይላል ዘገባው ላይ። እንደቀለዱበት እንዳፌዙበት ተሰምቶታል። ተበሳጭቷል፣ ቅር ብሎታል። ግን በመረጃ ያሳፍራቸዋል። የቴምር ዛፏን ሄደና ተአምራቱ ሊገለጥ ነው። ልብ በሉ። የአላህ መልእክተኛ ይጠሩሻል አለ። የቁል አብዱላህ ብን ዑመር አብሯቸው ነበረ። ፈጃአት ይላል መጣች። ተኹዱል አርደ ኸደን፣ መሬቱን የሰነጠቀች ዛፉ ቅጠሏን ቅርንጫፏን ሰብሰብ አድርጋ ስሯን አውጥታ መሬቱን እየሰነጠቀች መጣች። ከነቢዩ ፊት ቆመችና ፈቃለት፣ በአንድ ሪዋያ አሰላሙ ዐለይከ ያ ረሱለላህ፣ የአላህ ሰላም በርሶ ላይ ይሁን የአላህ መልእክተኛ አለቻቸው። በሌላ ዘገባ እኔ ማን ነኝ አሏት። አንተማ የአላህ መልእክተኛ ነው አለቻቸው። በሌላ ዘገባ ይህን አዕራቢዩ አየና ተገረመ። እንዴት መጣች? መሬቱን ሰንጥቃ እንዴት ዛፍ ታወራቸዋለች? ለእርሱ ይሄ ዓለም አዲስ ነው። በረሃን የኖረው ዛፎቹ ጋር የከረመው ፍየሎቹ ጋር ያሳለፈው፣ እንዴት እነዚህ በሱ ቋንቋ ሕይወት የለሽ የሚባሉ ነገር አንደበት አውጥተው ይናገራሉ? ከዛም ይሄን ተአምር መቋጫውን ፈለገና መልሳት ዛፏን አላቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ቦታ ሽጃሏ። አሁንም ስሯን ሰብስባ ቅርንጫፏን አስተካክላ መሬቱን እየሰነጠቀች ቦታዋ ሄዳ ስሯን ዘረጋች። ይህን ተአምር አይቶ ይሄ ገጠሬ ማለፍ አልቻለም። ለነቢዩ ዓለይሂ ሰላቱ ወሰላም ምን አላቸው? ኢን ተበዐኒ ቀውሚ አተይቱከ ብሂም፣ ህዝቦቼ ካመኑልኝ ይህን ተአምርህን ነግሬያቸው ሁሉን አስልሜ ያመጣለሁ፣ ካልሆነ ግን እኔ ራሴ እመጣለሁ ብሏቸው ሄደ። አላህ ወሰለላሁ ወሰለም ዐላ ረሱሊላህ።